ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ትራምፕ ቀጣይን ሳምንት ሌላ መልእክት ይዘውበታል። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎችና ድልድዮች እንደሚመቱ ትራምፕ አስጠንቅቀዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። የኢራን የሚሳኤል ዝናብ አሜሪካና ኢራን ጦርነት በስምምነት ለማቆም ተቃርበው የነበረ ቢሆንም ከባለፈው ሳምንት ጀምሮ ከባድ የተኩስ ልውውጥ ውስጥ ገብተዋል። በዚህም ጉዳይ የተኩስ አቁም ሙሉ በሙሉ ፈርሷል ተብሏል። የዜና ጥንቅራችን በሰፊው አካተናል። ቆይታችሁ ትሰሙታላችሁ። እነ ትራምፕን ይዞ ላመጣ ወረታውን እንከፍላለን አለ ኢራን። ይህ ያነጋጋሪው የኢራን ዜና ሲሆን የኢራን አብዮታዊ ዘብ በዶናልድ ትራምፕ እና ቤንጃሚን ኔታንያሁ በሌሎች የምዕራባውያን መሪዎች ላይ ጠንካራ የአድን አዋጅ ማወጁን አስታውቋል። በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ትሰሙታላችሁ። ትራምፕ የአረብ ባህር ሰላጤው ሀገራት የጥበቃ ክፍያ ጠየቁ። በሆርሙዝ ወሽመጥ ላይ የ20% ታሪፍ ሊጣል መሆኑ ተሰምቷል። በዚህም በመካከለኛው ምስራቅ ያሉ ሀገሮች ተስማምተዋል የሚለው ወይስ ሌላም ፍጥጫ ይመጣል የሚለው ብዙዎችን እያነጋገረ ነው። በዜና ጥንቅራችን አካተናል። ኢራን በዮርዳኖስ የሚገኘው የአሜሪካ ጦር የሚጠቀምበት ኪንግ ፋይሰል አየር ኃይል ጣቢያ ላይ ባላስቲክ ሚሳይል መታች። በዚህም ጉዳይ ምን ያህልስ ጉዳት ደርሷል የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። በሆርሙዝ በአሜሪካ ጥቃት አይከፈትም ማለት የኢራን ጦር የሆርሙዝ ወሽመጥ በአሜሪካ ጥቃት ፈጽሞ እንደማይከፈት በዋናው የውሃ መስመር ላይ እንደማይደራደሩ የኢራን ጦር አቀባይ ብርጋዴር ጄኔራል መሐመድ አክራሚን አስታውቀዋል። ቃል አቀባይ የኢራን ሕዝብ መብት ማክበርና ሰማዕታትን ደም መበቀል ለወሽመጡ መከፈት ብቸኛ መንገድ መሆናቸውን ገልጸዋል። በሌላ በኩል ቻይና በአሜሪካ በኢራን መካከል ባለው ውጥረት ምክንያት ስትራቴጂካዊ በሆነ የሆርሙዝ ወሽመጥ ላይ በአስቸኳይ ደህንነቱ የተጠበቀ መተላለፊያ እንዲመለስ ጥሪ አቅርባለች። በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። ኢራን ለአሜሪካ ጥቃቶች በሰጠች አጸፋ ምላሽ ባህር ሰላጤው ሀገራት የሚገኙ የአሜሪካ ወታደራዊ ተቋማት ላይ በርካታ ጥቃት ሰነዘረች። ኢራን እስላማዊ አብዮታዊ ዘብ IRGC በኩዌት፣ ባህሪን፣ ጆርዳን እና በኦማን የሚገኙ የአሜሪካ ወታደራዊ ተቋማት ላይ የተቀናጀ የሚሳይልና የሰው አልባ አውሮፕላን ድሮን ጥቃት ማድረሷ ተገልጿል። በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫና ድልድዮች እንደሚመቱ ትራምፕ አስጠነቀቁ። ኢራን ወደ ውይይት ካልተመለሰ የኃይል ማመንጫ ድልድዮችና በቀጣይ ሳምንት ጥቃት እንደሚሰነዝሩ ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ ይህን ያሉት ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ ሲሆን ሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንዲፈጸሙ ያቀረቡት ሀሳብን ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉትን እገዳ ግን ባለበት እንደሚቀጥል ተናግረው በቀጣይ ሳምንት ነገሮች የከፉ ይሆኑባቸዋል። ወደ ድርድር ጠረጴዛ የማይመለሱ ከሆነ የኃይል ማመንጫዎችን እናፈርሳለን፣ ድልድዮችን እናፈርሳለን ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ባለስልጣን ቮልከር ቱርክ የትራምፕ ዛቻ ኮንነዋል። ትራምፕ በኢራን የሲቪሎች መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን ገልጸው ሆን ተብሎ ንጹሐን ዜጎች ላይ መሰረተ ልማቱ ላይ ጥቃት መፈጸም የጦር ወንጀል በማለት አክለዋል። የሚሳኤል ዝናብ አሜሪካ ኢራን ጦርነት በስምምነት ለማቆም ተቃርበው የነበረ ቢሆን ከባለፈው ሳምንት ጀምሮ ከባድ የተኩስ ልውውጥ ውስጥ ገብተዋል። የተኩስ አቁም ሙሉ በሙሉ ፈርሰዋል። ኢራን አንድ የአሜሪካ መርከብ በሆርሙዝ ስርጥ መታ ማውጣቷን የገለጸች ሲሆን በባህሪን ኩዌት የሚገኘው የአሜሪካ ጦር ቤዞች ላይ አዳሩን የሚሳኤልና የድሮን የክላስተር ቦምብ ጥቃት እንዲዝናብ አዝንባለች። ባህሪን የሚገኘው የአሜሪካ ጦር ቤዝ ሙሉ በሙሉ ማውደሙን በወታደራዊ ቃል አቀባይ በኩል ይፋ አድርጋለች። የአሜሪካ ጥቃት በዚሁ ከቀጠለ በቀጠና የሚገኙ ሀገር መሰረተ ልማቶች እንደምትወድም ኢራን ማሳውቃለች። እነ ትራምፕን ይዞ ላመጣ ወረታውን ከፍላለሁ አለች ኢራን። ይህ አነጋጋሪ የኢራን ዜና ሆኗል። የኢራን አብዮታዊ ዘብ በዶናልድ ትራምፕ፣ ቤንጃሚን ኔታንያሁና በሌሎች ምዕራባውያን መሪዎች ጠንካራ የአደን አዋጅ ማወጁን አስታውቋል። አብዮታዊ ዘብ ግንኙነት ያለው ሃምሻራክ ጋዜጣ ትራምፕ፣ ማክሮን፣ ስታርመር እና ሌሎች መሪዎች እስረኛ ልብስ አልብሶ የሚያሳየው በሰው ሰራሽ አስተውሎት የተሰራ ምስል በቀል አይቀሬ ነው በሚል ርዕስ ይፋ አድርገዋል። ኢራን የበላይ መሪ አያቶላህ አሊ ኻሜኒን ያስተላለፉን የቅጣት ጥሪ ተከትሎ የወጣው መረጃ እንደሚያሳየው በኢላማ ውስጥ የተካተቱ መሪዎች ከፍተኛ ወታደራዊ ሹማምንት እስከ ዕለት ሞታቸው ድረስ በሰላም እንደማይኖሩ የበቀል እርምጃ በእርግጠኝነት እንደሚፈጸም እየገለጹ ይገኛሉ። የአሜሪካው ፕሬዝዳንት ትራምፕ በባህር ሰላጤው ሀገራት የጥበቃ ክፍያ ጠየቁ። ሆርሙዝ ወሽመጥ ላይ የ20% ታሪፍ ሊጣለው። የአሜሪካ በምዕራባዊ እስያ መካከለኛ ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮች ወጪዎች እንዲተኩላ ፕሬዝዳንት ዶናልድ ትራምፕ ጥሪ ያቀረቡት ትራምፕ በኢራን ጋር ያለው ውጥረት በከረረበት ዚህ ወቅት እንደተናገሩት አሜሪካ ጥበቃ እያደረገች ያለች በጣም ሀብታም ለሆኑ የዓለም ክፍል በመሆኑ ለዚህ የደህንነቱ ከለላ የሚጠቀሙ ሀገራት ወጪ ማጋራት ይኖርባቸዋል አሉ። ይህን ተከትሎ ፕሬዝዳንቱ የዓለማችን 20% የነዳጅ ዘይት ጭነት የሚያስተናግደውን ሆርሙዝ ወሽመጥ በኩል የሚያልፍ የንግድ ጭነት
የ20% ጥበቃ ክፍያ ለመጣል አዲስ ሀሳብ አቅርበዋል። አሜሪካ የዚህ ወሳኝ ባህር መስመር ጠባቂ በመሆኗ እንደምታገለግል የገለጹት ትራምፕ በኢራን የንግድ መርከቦች ላይ የተመረጠ የባህር ላይ እገዳ እንደሚጣል አስታውቀዋል። ይሁን እንጂ ይህን እቅድ በአረብ ባህር ሰላጤው ሀገራት ዘንድ ከፍተኛ ቅሬታ የፈጠረ ሲሆን በዓለም አቀፍ የባህር ላይ መጓተት ነጻነት ወይም የመጓዝ ህጋዊ ስምምነት አስነስተዋል። በሌላ በኩል ኢራን የቀረበን ሀሳብ ሙሉ በሙሉ ውድቅ አድርጋለች። ባለፉት ጥቂት ሰዓታት ውስጥ በወጣ የቅርብ ጊዜ መረጃ መሰረት ትራምፕ በአረብ መሪዎች ካደረጉ ውይይት በኋላ ይህንን 20% ክፍያ ሀሳብ ያነሱ ቢሆንም በምትኩ ግን አረብ ሀገራት ጋር በአሜሪካ ውስጥ ግዙፍ የንግድ ኢንቨስትመንት መዋዕለ ንዋይ እንዳይፈሱ ስምምነት ላይ ተደርሰዋል። ይሁን እንጂ በኢራን መርከቦች ላይ የተጣለው ባህር ላይ እገዳ አሁንም በጽኑ እንዲተገበርም ተናግረዋል። ኢራን በዮርዳኖስ የሚገኝ የአሜሪካ ጦር የሚጠቀምበት ኪንግ ፋይሰል አየር ኃይል ጣቢያ ላይ ባላስቲክ ሚሳይል መታይ። ከዮርዳኖስ የወጡ ማህበራዊ ሚዲያ ላይ እየተሰራጩ ያሉ ተንቀሳቃሽ ምስሎች እንደሚያሳዩት ትናንት እኩለ ሌሊት ላይ ከኢራን የተተኮሱ ቢያንስ 4 ባላስቲክ ሚሳይሎች በዮርዳኖስ የሚገኘው ኪንግ ፋይሰል አየር ጣቢያ ላይ ከባድ ሁኔታ መመታቸው ያሳያል። በምስሎቹ በግልጽ እንደሚታዩ በአካባቢ የአየር መከላከያ ስርዓት የቴክኒክ ብልሽት ስላጋጠመ ወደ ጣቢያ የተምዘገዘጉ የሚጥቱ የኢራን ሚሳይል መጥለፍ ሳይችል ቀርቶ ይህ ጥቃት የተሰነዘረበት ኪንግ ፋይሰል አየር ጣቢያ ላይ ለአሜሪካ ወታደራዊ አባላት ለደህንነት መከላከያ ስልጠና እንዲሁም በስልጠና የሚንቀሳቀሱ የላቁ የስለላና የቅኝት ክፍሎች እንደ ዋነኛና ወሳኝ ማዕከል ሆኖ የሚያገለግል ስልታዊ ይዞታ ነበር። ለአሜሪካ ጥቃት በሰጠችው ያጸፋ ምላሽ ባህር ሰላጤው ሀገራት የሚገኙ የአሜሪካ ወታደራዊ ተቋም በርካታ ጥቃቶች ሰነዘረች። ኢራን እስላማዊ አብዮታዊ ዘብ IRGC በኩዌት ባህሪና ጆርዳን እና በኦማን የሚገኙ የአሜሪካ ወታደራዊ ተቋም የተቀናጀ የሚሳይልና ሰው አውሮፕላን ድሮኖች ማድረሱን ገልጸው ጥቃቱ በሀገሪቱ ደቡባዊ ክፍል የሚገኝ የኢራን ወታደራዊ ስፍራ ላይ በቅርበት የተሰነዘሩ የአሜሪካ ጥቃቶች የሰጡት ያጸፋ ምላሽ መሆናቸውን አልጀዚራ ኢራን መንግስት መገናኛ ብዙሃን ዘግቧል። የኢራን እስላማዊ አብዮታዊ ዘብ IRGC በኩዌት የሚገኘው አሊ አልሳሊም እና አህመድ አልጃባር አየር ኃይል ካምፖች ማጥቃቱን የገለጸ ሲሆን ጥቃቱ የሚሳይል ስርዓቶች፣ የነዳጅ ማጠራቀሚያዎች፣ ፓትሪዮት አየር መከላከያ ባትሪዎች፣ ራዳርና ምሽጎች መጋዘኖች ኢላማ ያደረገ መሆኑን አስታውቋል። በተጨማሪም ጥቃቶቹ በባህር የሚገኘው ሼክ ኢሳ አየር ኃይል ካምፕ ላይ፣ በጁፌር የሚገኘው የአሜሪካ 5 የጦር መርከብ ሰፈር እንዲሁም በጆርዳን የሚገኘው ልዑል ሐሰን አየር ላይ ካምፕና በኦማን የሚገኘው ራዳር መምታቱን ገልጸዋል። ኩዌት የአየር መከላከያዋ አየር ላይ ኢላማ ማክሸፏ የገለጸ ሲሆን ጆርዳን በበኩሏ በርካታ ሚሳይል ማክሸፏንና ምንም አይነት ከባድ ጉዳት ወይም ከፍተኛ ውድመት አለመድረሱን አስታውቃለች። የኢራን ጥቃቶችን በባንድ አባስና በቄሸም ደሴት በሲሪንክና በጃክስና በሌሎች የባህር ጠረፍ አካባቢ አቅራቢያ የሚገኝ ወታደራዊና የክትትል መሰረተ ልማቶች ላይ በቅርቡ አሜሪካ በሰነዘረችው ጥቃት ምላሽ መሆናቸው የገለጸ ሲሆን ቴህራን ጥቃቶቹ በሲቪል መሰረተ ልማቶች ላይ ጉዳት ማድረሳቸው ተናግረዋል። ሮይተርስ እንደዘገበው የቅርብ ጊዜ ጥቃቶችና በቴህራንና ዋሽንግተን መካከል ያለው ፍጥጫ ከፍተኛ ደረጃ የሚያባብሱ ሲሆኑ ኢራን በባህር ሰላጤ የሚገኙ የአሜሪካ ተቋማት ላይ የሚሳይልና የድሮን ጥቃት በመሰንዘር ሆርሙዝ ወሽመጥ ለመዝጋት በድጋሚ ዝታለች። ሆኖም የአሜሪካ ባለስልጣን ምንም አይነት ውጥረት ቢጠናከርም ስልታዊ የውሃ መስመር ላይ ለንግድ መርከቦች ክፍት እንዲሆን ቀጥሏል ብለዋል።